ድምፁን ልዝጋው ኮፒራይት እንዳይጠይቀኝ። ምን አመጣብን ነው ጥጥ እግዚኦ ቅሌት ዲያቆን አግብቶ ነው እና ቄሱ ደግሞ እዚህ ሀገር ካሉት ሬጌ ሙዚቃ ጨፋሪዎች ባልተናነሰ መልኩ እየጨፈሩ ነው። ወይኔ በተስኪያን ይሄ ታዲያ የዋህ ህዝብ አይደለ? በክህነት ላይ ክህነት ምን ማለት እንደሆነ ትምህርት ቢማሩ እነዚህ ሰዎች እውነት እምቢ ይላሉ። ምክንያቱም ምስኪኖች ናቸው። የገጠር ዲያቆናትም ሆነ የገጠር አገልጋዮች ያን ያክል ያስቸግራሉ ብዬ አላስብም። ክህነት ምን ማለት እንደሆነ ስልጣኑ፣ ክብሩ የት ድረስ እንደሆነ ከህዝብ መለየት አብርሃም ምንድን ነው ያለው? ከካራን ውጣ ከነዓን ግባ ነው ያለው አይደል እንዴ? ህዝብ የሚጨፍርበትን ህዝብ የሚደንስበትን ጭፈራ ካህን ሊያደርገው አይገባም። አገራችንን ኢየሩሳሌምን አልጠበቅናትም፣ ህግህን አልጠበቅንም፣ አፍርሰናል ይናዘዛል። ታውቃላችሁ ሆሴ ማን ነው ነህምያ በጣም የሚገርም ጻድቅ የሆነ ሰው ነው። መጽሐፍ ነህምያን አንብቡት። ምዕራፍ 1 እና ምዕራፍ 2 በጣም ደስ የሚለው በእግዚአብሔር ፊት ቆመ ይላል። መቼም እግዚአብሔር ፊቱ በዚህ ነው አይባልም አይደለም፣ ግን ወደ ምስራቅ አዙረን ቀና ብለን ስንጸልይ ወደ እግዚአብሔር ፊት ነው የምንጸልየው ማለት ነው። እና ራሱን ሪፕሬዘንት ወኪል አድርጎ ሊቀርቡ ግን የጽድቅ ወኪል አይደለም፣ የኃጢአት ወኪል። በቃ በድለናል ይቅር በለን ብሎ ሊቆመው እግዚአብሔርም ጸሎቱን ሰማው። ኢየሩሳሌም እንደገና እንድትገነባ እንደገና እንድትሰራ እግዚአብሔር ፈቀደ ይላል። ለምን? ተናዘዘ። በእግዚአብሔር ፊት የህዝቡን ኃጢአት ይዞ መጥቶ ተናዘዘ ይላል። እንደዚህ የሚያደርግ አባት አለ? ጭራሽ ህዝቡ ምን ይላል? ያሁኑ ደግሞ ሰባኪና ያሁኑ አባቶች ደግሞ ሳይ ምዕመናን ብሩካን ጻድቃን ይኸው እናንተ በምትሰጡት ሳንቲም ይሄ ሁሉ ግንቡ ተገንብቶ ይሄ ሁሉ ዶሙ ስዕል ተስሎ ይሄው ምንጣፍ ተነጥፎ ወንበር ተደርጎ ኮብልስቶን ተነጥፎ ከዛ ደግሞ እንደዚህ ሆኖ የካህናት ደግሞ ተስተካክሎ ይባላል። ማን? ህዝቡ፣ ኃጢአቱ የበዛበት ህዝብ ብሩካን ጻድቃን እየተባለ። ታዲያ ግንቡና ድንጋዩን የተሰራው የሰው ልብ ግን አልተሰራም። ኮርስ ላይ ትኩረት አልተደረገም። የስነ ምግባር ትምህርት ላይ ትኩረት አልተደረገም። ህዝቡ በቤቱ ፈርሷል እኮ። ድንጋዩ ህንጻው ቢሰራ ምን ጥቅም አለው? 3 ቤተ መቅደስ አለ። አንደኛ ህንጻ ቤተ ክርስቲያኑ ነው። ሁለተኛ የሰው ልጅ ህብረት ነው፣ የክርስቲያን ህብረት። ሶስተኛ ደግሞ የክርስቲያን አካል ነው፣ የክርስቲያን ሰውነት ነው፣ ማንነት ልባችን ነው። የእግዚአብሔር ታቦቶች ነን፣ የቃሉ ማደሪያዎች ነን። እኛ ፈርሰናል እኮ። እኛ ፈርሰን ቤተሰቦች በጣም ይገርማል። በመኝታቸው ላይ ያለቅሱ ነበር እንጂ በልባቸው ወደ እኔ አልጮህም ይላል። ሁሉም በቤቱ ቁጭ ብሎ በቃ ሚዲያ እያየ ማልቀስ ነው። እንደዚህ ሁሉ ከዛ ቲክቶክ ላይ ይገባል፣ ይጨፋጨፋል። ከዛ ቴሌግራም ላይ ይገባል፣ ከዛ ደግሞ ይሰዳደባሉ። ያም መንግስትን ይወጋል፣ ያም ይመጣል፣ መንግስትም ደግሞ መልስ ይሰጣል። አንዳንዴ ዝም ይላል፣ ጸጥ። ከዛ ያልፋል። የሆነ ሳምንት ችግር የለውም ይባላል፣ ያልፋል። የዛሬ ዓመት ተገደሉ የተባሉ ተጨፈጨፉ የተባሉ ሰዎች ዜናም ሆኑ ምንም ሆኑ አለፈ። አሁንም ግን እየሰራ ነው። በጥልቅም ይሁን በርኩሰትም ይሁን እየተሰራ እየቀጠለ ነው ያለው። ማተኮር ያለብን ስለሆነው ነገር በማሰብ ብቻ ሳይሆን እኛ ራሳችን በእግዚአብሔር ፊት ምን አይነት ሰዎች ነን ነው። ሁሉ ነገር ከሐሳብ መጥቶ ልናልቅ ኢትዮጵያ ሊያጠፏት ቤተክርስቲያንን ሊያወድሙብን መጡ፣ ፍሪሜሰነሪ ኢሉሚናቲዎች መጡ ከምንል እኛ ራሳችን ቤተክርስቲያንን ለማጥፋት ከኢሉሚናቲ ጋር አልተባበርንም ወይ? ከሰይጣን ማህበረተኞች ጋር አልተባበርንም ወይ? በአመለካከት፣ በአስተሳሰብ፣ በአሰራር፣ በጉባኤያችን በየቤተ ክርስቲያኑ በሚደረገው በአጠቃላይ በአውደ ምሕረት ላይ የሆነ መንፈስ አይታያችሁም? ከነጮች የተወረሰ ነገር አይታያችሁም? ተባባሪ ሆነናል። መጀመሪያ ተባባሪ መሆናችንን እንቁረጥ። ጠላቶቻችሁ ይቆረጡ ይላል ቅዱስ ጳውሎስ ሲናገር፣ የሚያውኳችሁ ይቆረጡ ይላል። በመጽሐፍ ቅዱስ ውስጥ እኛን በደንብ አድርጎ የሚገልጽ እኛን በደንብ አድርጎ የሚያብራራ ጥቅስ ነው። ገላትያ 5:12 ላይ እንዲህ ይላል ከላይ ነገር ግን ወንድሞች ሆይ እኔ ገና እስካሁን መገረዝን ብሰብክ እስካሁን ድረስ ለምን ያሳድዱኛል? እንኪያስ የመስቀሉ እንቅፋት ተወግዷልና የሚያውኳችሁ
ይቆረጡ ይላል። የመስቀሉ ጠላት ተወግዷልና የሚያውኳችሁ ደግሞ ይቆረጡ። እንግዲህ የመስቀሉ ጠላት ከተወገደ በኋላ ይቆረጡ ብሎ ማዘዝ አይጠበቅበትም ነበረ። ክርስቶስ የመስቀሉን ጠላት አስወግዶታል። ከመንገድ በመስቀል ጠርቆ አስወግዶታል ይላል። መንገድ ማለት ሃይማኖት ነው። የሚያውኳችሁ ይቆረጡ ብሎ ግን ሲናገር ምን ማለት ነው? እየመረቀ ነው፣ ወይም ደግሞ ጠላትን እየረገመ ነው ማለት ነው። እየተመኘልን ነው። ይቆረጡ ምን ማለት ነው? ከየት ነው የሚቆረጡት? ማን ጋር ተቀጥለዋል? ከኛ ከነፍሳችን ጋር ተሰፍተዋል እኮ ከስጋችን ጋር ተሰፍተዋል፣ አብረው ተጣብቀዋልና ተቆርጦ ይውደቁላችሁ ማለት ነው። ይኸው ትርፍ የሆኑ ነገሮች ናቸው። የሚያውኳችሁ ይቆረጡ። የሆነ የሚያውክ ነገር አለ። ወንድሞች ሆይ እናንተ ለአርነት ተጠርታችኋልና ብቻ አርነታችሁ ለስጋ ምክንያትን አይስጥ፣ ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ። ስለ ቃሉ አምላካችን ስም የተመሰገነ ይሁን። የሚያውኩን ይቆረጡልን ብላችሁ ጻፉ እስቲ። የሚያውኩን ይቆረጡ፣ እርገሟቸው። ደግሞ የምታውከኝ ሆይ የተቆረጥክ ሁን በሉት። ራሱን ደግሞ መጀመሪያ ይቆረጡ ተመኘን። እግዚአብሔር ሆይ የሚያውኩን ቁረጥልን ብለን እግዚአብሔርን ጠራን። ቀጥሎ ደግሞ የኛ ፍቃድ ይፈልጋል። የምታውከኝ ሆይ ከኔ ተቆረጥ፣ ከኔ ውጣ፣ ከኔ ራቅ፣ ተቆርጦ እንዲወድቅ ነው መጠየቅ ያለብን። እዚህ ጋር በመኝታቸው ላይ ሆነው ያለቅሱ ነበር እንጂ በልባቸው ወደ እኔ አይጮሁም። ስለ እህልና ስለ ወይን ጠጅ ይሰበሰቡ ነበረ፣ በእኔም ላይ አመፁ ይላል። ይሄንን ሳይ እንደው አንዳንድ ነገሮች አስታውስኩኝ። አንዳንድ አባቶች ወደ ግብጽ ሄደው ሰሞኑን ቅርብ ጊዜ ነው፣ በዚህ ዓመት ነው፣ ወደ ሚናስ ገዳም፣ ወደ ሲሃት በረሃዎች፣ ወደ ተለያዩ የግብጽ ኦርቶዶክሳውያን ገዳማት ላይ ሄደው መነኮሳት እየጎበኙ ነበር። ልማቶቻቸውን ነው ግን የሚጎበኙት። ስለ በቁ አባቶች፣ ስለ ጸሎታቸው፣ ስለ ምናኔ ምናምን ብዙም አላየንም። ስለ ልማታቸው ስንት ፋብሪካ አላቸው? ከ30 በላይ ከ100 ምናምን በላይ ይሄ ገዳም ይሄን ያክል ፋብሪካ አለው፣ ይሄን ያክል የልማት እያንዳንዱ መነኮሳት መኪና አላቸው፣ እያንዳንዱ እንትን በጣም ሁሉ ነገር ኤሌክትሮኒክስ ነው ምናምን ተብሎ በጣም ተወደሰ። በጣም ይገርማል። በጣም ይገርመኝ ስለ መብልና ስለ መጠጥ መነኮሳት በገዳም ውስጥ ሆነው የተመቸ ኑሮ እንዴት መኖር እንደሚችሉ ፕላን እየወጣ ነው ማለት ነው። ከህዝብ እንዴት ሳይለምኑ መኖር ራሳቸው እንዴት ማስተዳደር ነው። ጥሩ እኮ ነው አንዳንዴ፣ ጥሩ ነው አንዳንዴ። ግን ምናኔ ህይወት ትርጉሙ ይጠፋል። የምንኩስና ህይወት ትርጉሙ ይጠፋል። ሲጻፍ ስንክሳሩ ላይ ሳር ቅጠሉን በልተው ድንጋይ ተንተርሰው ጤዛ ልሰው እንደዚህ ቅዱስ ሆኑ ጻድቅ ሆኑ ምናምን ይባላል አይደለም እንዴ? ከዛ ደግሞ ሌሎቹን ደግሞ ገዳማትን ደግሞ ልማቶቻቸውን ያዩን ይመጡና ደግሞ እንዴት ነው ደግሞ መነኮሳት ላይ እኮ ነው ይሄ ነገር የሚያተኩረው፣ ገዳማውያን ላይ ነው። ከተማ ያሉት አብያተ ክርስቲያናት እንደዚህ አይነት ልማት ቢያስቡ ችግር የለውም። እና እኔ ነገር አስረዱኝ ምን ማለት እንደሆነ ቢገባኝ። ስለዚህ እንዲህ ይላል፣ ስለ እህልና ስለ ወይን ጠጅ ይሰበሰቡ ነበረ፣ በእኔ ላይም አመፁ ይላል። እኔም ክንዳቸውን አስተማርኩና አጸናሁ። ምናቸውን? ክንዳቸውን አስተማርኩት። እግዚአብሔር ያላስተማረው ክንድ የለም። ኢትዮጵያ ትቅደም ብሎ በግራ በኩል ለዚህ እጁን አውጥቶ ሲል ጊዜ ካቀመስ ብሎ ቆረጠው እግዚአብሔር 17 ዓመት። ከዛ ደግሞ መጣ ደግሞ እኔ እንትን አለኝ ከውጭ ይሄ አስመጥቻለሁ ኢትዮጵያን እንደዚህ ያደርጋለሁ ብሎ ሲመጣ ደግሞ አሁንም እንደገና እጁን ይሰብራል። ከዛ በፊትም የነበሩትን እኔ ንጉሥ ዳዊት እንደተናገረው እኮ ነው በመጽሐፈ ሳሙኤል ላይ ዳዊትም ህዝቡን አስቆጠረ፣ የሰራዊቱን ቁጥር ብዛት አወቀ፣ የወታደሩን ቁጥር ብዛት አወቀ። ሰይጣንም ልቡን አነሳስቶ ህዝቡን አስቆጠረው፣ የሰራዊቱን ቁጥር ብዛት እንዲያውቅ አደረገው ይላል መጽሐፍ ቅዱስ። ሰይጣን በዳዊት ልብ ገብቶ ይላል። ግን ልበ አምላክ ተብሏል ዳዊት ደግሞ። አንዳንድ ጊዜ ሰዎች እንደዚህ ናቸው። የሰይጣንን ማደሪያ ይሆናሉ፣ የመንፈስ ቅዱስን ማደሪያ ይሆናሉ። የንጉሥ ዳዊት ልበ አምላክነት በአስተሳሰቡና በአመለካከቱ በየዋህነቱና በገርነቱ ነው። ቶሎ ብሎ ንስሐ ገብቶ ገር በመሆኑ ቶሎ በመጸጸቱ ቶሎ እንባው በማውረዱ ቶሎ ይፈወሳል፣ ቶሎ ይድናል፣ ቶሎ ደግሞ ምህረት ያገኛል። ግን ደግሞ ሰይጣን ከአንድም 2-3 ጊዜ ገብቶበት ደግሞ መከራውን አይቷል። ጠቋርም እንደነበረ ይነገራል። ግን እኛ ጠቋር የምንለው በመጽሐፍ ውስጥ ጠቋር የሚል ፊደል አንፈልግ፣ ብዙ ትርጉም አለው። እሱ በሌላ ጊዜ እንማማረዋለን። እና
ክንዳቸውን አስተምሯቸዋል ብዙ ነገስታትን ሲታበዩ ሰለሞንም እንደዚሁ በክብሩ ሲመካ ብዙ ችግር ውስጥ ሲገባ ያው እግዚአብሔር ክንዱን አስተምሮታል ሙሴንም እንደዚሁ ክንዱን አስተምሮታል ይሄን ውሃ ፍልቄ የሰጣችሁ እኔ ነኝ ብሎ ሲታበይ እግዚአብሔር አስተምሮታልና ብዙዎቹን ክንዶቻቸውን አስተምሯል ይሄ ደግሞ በአባቶቻችን ዘንድ ነው በጳጳሳትም በቆሞሳትም በካህናትም ዘንድ አውቃለሁ እችላለሁ ብለው ተነስተው ክንዶቻቸውን ያስተማራቸው እግዚአብሔር አለ ብዙ አለኝ የምትለው ክንድ ይሄ ነው በጥፊ ብሎ ክንዳቸውን ይሰብረዋል ገንዘባችን ክንዳችን ነው የባንክ አካውንታችን ልጆቻችን ሀብት ንብረታችን ስልጣናችን ክንዳችን ነው እግዚአብሔርን ይላል ቁጥር 15 ላይ እኔም ክንዳቸውን አስተማርኩና አጸናሁ ይላል እግዚአብሔር ክንዳችንን ያስተምረዋል አለሁ ብሎ የሚያብጠውን ክንዳችንን ይችላል ብለን የምናስብበትን ክንዳችንን ዕውቀታችን ክንድ ሊሆን ይችላል ዲግሪያችን ዲፕሎማችን ማስተርሳችን ሁሉ ነገራችን ፕሮፌሰርነታችን ክንዳቸውን አስተማርኩና አጸናሁ ማለት ነው እንደተደቆሱ እንደተመቱ እዛው ቁጭ አሉ ማለት ነው መጽናት ማለት መቆየት ነው ጸናብኝ ህመሙ ስትሉ ማለት ነው ቆየብኝ ነው አይደል አስተማርኩና አጸናሁ ይላል እንደወደቁ ቀሩ ማለት ነው አመታት ፈጀባቸው ማለት ነው አለሁ የሚሉ ልባቸውን ያሳበጡትን ተንፈስ አደረኩትና ትንሽ በአሕዛብ እንዲገረፉ ትንሽ ባሉበት ትንሽ እንዲጠበጠቡ አደረኳቸው ነው የሚለው እግዚአብሔር በብዙ ነገር አስተምሮናል እኔም ክንዳቸውን አስተማርኩና አጸናሁ ትንሽ ይቀራል ስንጾም ስንጸልይ ስንሰግድ ምህላ ስንገባ እግዚኦ ስንል ምን ስንል አንዳንድ ጊዜ ክንዳችንን አለን የምንለውን ነገር እንድናቀው ነው እኛ እሱ እንኳን ያውቀዋል ልክ እንደ አብርሃም ልጅ እንደ ይስሐቅ እግዚአብሔር እስቲ ልጅህን ሰዋልኝ ብሎታል ይስሐቅን እንደማይሰዋው ያውቃል በይስሐቅ መስዋዕትም ዓለም እንደማይድን ያውቃል እግዚአብሔር በይስሐቅ ፈንታ ኢየሱስ ክርስቶስ ስላለ ማለት ነው ግን አብርሃም ራሱ ግን ለእግዚአብሔር ምን ያህል ፍቅር እንዳለው አያውቅም ነበር ራሱ አብርሃም ስለዚህ አብርሃም እግዚአብሔር ምን ያህል እንደሚወደው ለእግዚአብሔር ምን ያህል ተገዢ እንደሆነ አብርሃም እንዲያውቅ እግዚአብሔር አብርሃምን አዘዘው ይላል አንዳንድ ልጆች እናታቸው ጸበኛ ሆና እንኳን ከጎረቤት ጋር ለእናታቸው ወግነው ጎረቤት ይጣሉና ከዛ ማታ ግብት ሲሉ ግን እናቴ ነገረኛ ሆና እንኳን የዚህን ያክል ወዳታለሁ ማለት ነው እንደዚህ መጥፎ ጸባይ ኖሮባት ከጎረቤት ጋር ተጣላሁላት ምን ያህል እናቱን እንደሚወድ የሚያውቀው ጸብ ሲመጣ ነው እናትየዋም ራሷ ጸብ ሲመጣ ልጇ ምን ያህል እንደሚወዳት አንተ ደግሞ እንደዚህ ትሞጣሞጣለህ ሁለተኛ እንደዚህ ተደርበህ እንዳትናገር ትላለች ለምን ስራዋን ስለምታቀር ይሄ በሰው ሰውኛ ነው አብርሃም ጋርም እንደዚህ ነው አብርሃም ልጁን ይስሐቅን ቢወድም በስተርጅና ቢወልደው ከይስሐቅ ግን እግዚአብሔር እንደማብልጦ እንደሚወድ እንዲያውቅ ሰዋልኝ አለው ከዛ አልሰዋው ነጭ በግ ተሰጠው ከጸሳቤቅ ያንን ሰብ መስዋዕት አቀረበ ስለዚህ እኔም ክንዳቸውን አስተማርኩና አጸናሁ ሲል ማለት ነው እግዚአብሔር ቀጥቶን በተቀጣንበት ቦታ ውስጥ ሆነን ማለት ነው እዛው በህመማችን ውስጥ ሆነን እግዚአብሔር ኃያል እንደሆነ እንድናውቅ ነው የሚያጸናብን የሚያድንም የሚፈውስም የሚያሳምምም እግዚአብሔር እንደሆነ እንድናውቅ የሚያሳምም ስል ማለት ነው በሽታ የሚያመጣ ማለት ነው ወይም ደግሞ እኛን የሚገልማት አይደለም ከሱ እጅ ስንወጣ ለጠላት ተላልፈን እንደምንሰጥ ማለት ነው ስለዚህ እኔ ክንዳቸውን አስተማርኩና አጸናሁ በዛው ባሉበት ባስተማርኳቸው ክንድ በተልፈሰፈሰው እጃቸው ላይ በደከመው ቆዳቸውና አጥንታቸው ላይ አለኝ ብሎ ባሰቡት ድካማቸው ውስጥ ገብቼ ባዶ እንደሆኑ ካሳየኋቸው በኋላ በባዶነታቸው አጸናኋቸው እያለ ነው ስንቶቹ በየቤቱ አሁን እያየሁኝ ነው ራሴ እኔም ሁላችንም እግዚአብሔር አለን ብለን ባልነው በኩል ያስተማረን ብዙ ነገር አለ ተጎድታችሁ ከሆነ ለምንድነው ቶሎ ያልተነሳሁት ብላችሁ አትጠይቁ እግዚአብሔር አስተኝቶ አይደለም የሚያስተምረው አንቅቶ ነው የሚያስተምረው ተኝተንማ ምኑን እንማረዋለን ከተኛንበት ቀስቅሶ እንቅልፍ ነስቶ አንዳንዴ ለሊት 9 ሰዓት ምናምን እንቅልፍ ቢያይላችሁ አምሽታችሁ ተኝታችሁ ሊሆን ይችላል ወይም ድንገት ተነስታችሁ ጸልይ እኮ እያለ ነው አንዳንድ ጊዜ አለኝ የምንለው ነገር በሙሉ ካጣን በኋላ
ሁሉ ነገራችን ዜሮ ከገባ ትዳርም ሊሆን ይችላል፣ ልጅም ሊሆን ይችላል፣ የሆነ በቃ ቤተሰብም ሊሆን ይችላል። ብቸኝነት በተሰማን ሰዓት ስንጸልይ ስንጠራው ሲሰማ እንዴት ነው ግን በሀብት ውስጥ ሆኜ ስጠራው ያልሰማኝ እንላለን። በሀብት ውስጥማ ተደፈነን። በድህነት ውስጥ ወይም በማጣት ውስጥ ሆነን ምርር ብለን ግን የእውነት ትክክለኛ ስብናችን ይወጣል። በቃ አሁን ያለህኝ አንተ ነህ፣ ከዚህ በኋላ የትም ቦታ አልሄድም። ብዙ ባለመድኃኒት እንደሞከረችው ሴት ማለት ነው። ብዙ ደሟን እንዲያቆሙላት ብዙ ባለመድኃኒት ጋር ሄዳ ሞክራ ነበረ። ግን የኢየሱስን የልብሱን ጫፍ ስትነካው ቀጥ አለላት የሚለው ጫፉን ለመንካት ግን እንደዚህ ብላ ተጋፍታ ስንቱን ግፊያ አልፋ ነው ሄዳ እንደዚህ ነካቸው። እንዴት እስቲ እንነካካ እስቲ እኔና እናንተ ይኸው ጣቴን ንኩት እስቲ። በእምነት ከሆነ አይሆንም? ይሆናል። ይኸው ወደ ስክሪኑ ተጠግቻለሁ፣ ስክሪኑ ነክቼዋለሁ፣ እናንተም ነክታችሁታል። በእኔና በእናንተ መካከል በሰውኛ ሲሰላ ኪሎ ሜትሩ እጥፍ ነው፣ እልፍ ነው። 7000 ምናምን ኪሎ ሜትር ጎረቤትም ልትኖር ትችላላችሁ። በስልካችንና በስልካችሁ መካከል ብዙ ልዩነት አለ። በእምነት ውስጥ ሆነን ግን በአይምሮ ውስጥ ሆነን ግን እኔና እናንተ ተነካክተናል። በሐሳብ ነጮች ቴሌፓቲ ምናምን ይሉታል። በእምነት ማለት ነው። ዞሮ ይህችም ሴት ደሟ ቀጥ ያለላት ሄጄ ልብሱን ብነካው እድናለሁ ብላ በአይምሮዋ ስላሰበች ነው። ደሟና ልብሱ የሚያገናኙ ነገር እንዳለ አምናለች ማለት ነው። ግን ወደ ልብሱ ለመድረስ ወደ ክርስቶስ ለመድረስ ግን ዝም ብሎ ነገር ተመቻችቶ ነይ እለፊ እስቲ ጠጋበሉላት ምናምን ተብሎ ተመቻችቶላት አይደለም። ኢየሱስን ለመንካት ሁሉም ይረባረብ ነበረ። ያም እየመጣ ጌታ ሆይ እያሉ ሰውነቱን ይደባብሱት ነበር። ያም ይመጣል፣ ይነካዋል፣ እጁን ይጎትቷል፣ ልብሱን ይጎትቷል፣ ሁሉም ይነኩት ነበር ይላል። ክርስቶስ ግን የነካውን በሙሉ አይደለም የሚባርከው፣ በእምነት የነካውን ነው የሚባርከው። በእምነት የነካውን ይቺ ሴት በእምነት ነበር የመጣችውና እንደምን መጣ እንደዚህ ነካ ስታደርገው ልብሱን ዳነች ይላል። ልብሱ ደሟ ቀጥ አለላት ይላል። ደግሞ ቅጽበታዊ እኮ ነው። ወዲያውኑ ኢየሱስ ክርስቶስ ምን አለ? ማን ይነካኛል? እንዴ ጌታ ሆይ ምን እያልክ ነው? ይሄ ሁሉ ሰው መጥቶ እየተጋፋ ይሄ ሁሉ ሰው እየጨመቀ አይ ከልብ የነካችኝ ሴት አለች። ከልብ የነካኝ እጅ አለ። ኃይል ከኔ ወጥቷል። ማን የነካኝ ሲል እኔ ነኝ ጌታ ሆይ አለች። ለምን? ያደረገችውን ታውቃለች። እንዴት እንዳለቀሰች ታውቃለች። ስንቱ ደብተራ ጋር፣ ስንቱ ጠንቋይ ጋር፣ ስንቱ ባህል ሕክምና ጋር፣ ስንቱ ጋር ደሟን እንዲያቆምላት ስንቱ ቦታ እንደሄደች ታውቃለች። አሁን ግን የሞት ሞቷን ተጋፍታ ለምንድን ነው የሁሉ ቻሌንጅ የሁሉ መከራ የምትከፍለው? የሚያድን መሆኑን ከላይ እያየች ነው። ከስር ግን ወርዳለች። ከላይ አይደለም የተጋፋችው። በሰዎች ጭንቅላት ላይ አልተረማመደችም። በሰዎች አናት ላይ አልተረማመደችም። ቤተሰቦቼ ከስር ነው የገባችው። እንደዚህ ትህትና ማለት ነው። በስር በኩል ሰው እንዳያየን ተደብቀን እንደው የትኛው ቀዲስ ነው የኢየሱስ ይሄ ነው ይሄ ዮሐንስ ነው ይሄ ጴጥሮስ ነው ብላ ተወዛግባም ሊሆን ይችላል እኮ ገባች። እንግዲህ እኔ ሳሊ ስለሆንኩኝ ስዕላዊ በሆነ መንገድ ማስተማር እወዳለሁና በአይነ ህሊናችሁ ሳሉት የሆነ ግርግር መካከል የሆኑ የሚያድኑ የሚፈውሱ አባትን ለመንካት የሆኑ ጻድቅ አባትን ለመንካት እስቲ ባይኖራችሁ ሂዱ። እንደው ክርስቶስ የሚለውን ተውትና ከዛ እንደምንም ገብታችሁ እንደዚህ ብላችሁ ልብሱን ነክታችሁ ማብላችሁ ትወጣላችሁ አይደል? እምነታችሁ ብድኑ በዛ ሰዓት እንዴት ነው የሚሆነው? ሰውየው አላወቀም። እኛ አባት አላወቁም። ማን እንደነካቸው አያውቁም ፍጡር ስለሆኑ። ክርስቶስ ግን ፈጣሪ ነው። ኤልሻዳይ ሁሉን አዋቂ ሁሉን ቻይ ነው። ስለዚህ ኃይል ከኔ ወጥቷል። ማን ነው የነካኝ ሲል ከላይ አይደለም መታ እንደዚህ የነካችሁ ከስር ነው የነካችሁ። በእምነት ነው የነካችሁ። ብዙ ሰው ተጋፍታ ገብታ በትከሻ ሴት ናት። በዛሬ በሴት አቅም አስቡት። እንደምንም ብላ ገብታ ነው የነካችሁ። ጌታን ለመንካት ዋጋ መክፈል አለብን። ጌታን ለመንካት እምነት ሊኖር ይገባል። ጌታን ለመንካት ምርር ያለ ጸሎት ያስፈልጋል። ለምን ሲባል የሞት እንትን ይሄ እንዴት ነው ዝም ብሎ በተመቸ ህይወት ውስጥ ሆኖ ጌታ ሆይ አንተ ተባርከኛል፣ አንተ ሁሉን ታውቃለህ ምናምን ብሎ ዝም ብሎ ነካ አይደለም። በደንብ መጸለይ ያስፈልጋል። ለምን? ክርስቶስ ነው ያስተማረን። በጌቴሴማኒ ሲጸልይ ላብና ደም እስኪያልበው ድረስ ይጸልይ ነበር። የሚያጽናናው መልአክ መጥቶም አጠገቡ ቆሞ ነበር ይላል። በዛ ልክ ስንጸልይ ነው ጸሎታችን የሚሰማው። በደንብ ማልቀስ፣ በደንብ እንባ ማውጣት። ሐዋርያት ምንድን ያላቸው በዛ ሌሊት? ጴጥሮስ ተነስ፣ ዮሐንስ፣ ያዕቆብ ተነስ እያላቸው ነበረ።
ይነሱና ቁጭ ይሉና ደግሞ እንቅልፍ እንደዚህ ያንገላጅጃቸዋል። ወደ ፈተና እንዳትገቡ ትጉና ጸልዩ ብሏቸው ደግሞ ይሄዳል ጌቴሴማኒ ያቺ የምትጸልይባት ቦታ ላይ። ከዛ ደግሞ እንደገና ደግሞ አሁንም ይጸልያል። ደግሞ ይጸልዩና ደግሞ ትንሽ ደግሞ ይቆያሉ። ይጸልያሉ ስላችሁ መቼም ያው ይገባችኋል አይደለም? እኛ የራሳችን ህይወት ነው እያስተያዩ ያሉት። ጌታ አሁንም ሲጸልይ እንቅልፋቸው ይመጣና ደግሞ ጥቅልል ይተኛሉ። አሁንም ሲያያቸው ይተኝተዋል። 3 ጊዜ መጣ፣ ተኝተው አገኛቸው። እንግዲያውስ በደንብ ተኙ አላቸው። ለምን? ክርስቶስ እረፍታችን ስለሆነ። ግን እንድንነቃ እንድንተጋ ብዙ ጊዜ ለመናቸው ይላል። ለምን? እኔ ተወልጃለሁና ምንም መድከም አይጠበቅባችሁም ይል ነበር። ገና ከመጀመሪያው ጀምሮ ማለት ነበረበት፣ ግን አላለም። ተነሱና ጸልዩን ያለው፣ ትጉና ጸልዩን ያለው። ያለ ጾም ጸሎት በስተቀር ይህ ሰይጣን ሊወጣ አይችልም ያለውም ለዚህ ነው። ጾም ጸሎት ሲባል ምን ማለት ነው? ማድከም ማለት ነው። ስጋን መከራ ያስፈልጋል። ይቺ ደሟ ቀጥ ያለላትን ሴት አስተውሏት። እምነት አላት። ወደዛ ለመሄድ እንዴት ያን ሁሉ ህዝብ ገፋፍታ ገብታ ተጣብቃ አጣብቀዋት ሊሆን ይችላል እኮ ምናልባት እግሯን ረግጠዋት ሊሆን ይችላል። እንዲህ ነው ክርስትና። ጌታን ለመንካት ለማግኘት ለምን ገፋኝ አተወኝ ምናምን አያስፈልግም። ቻል ዲያቆኑ መጥቶ የዝሙት ስሜት ሲያሳይ ሰንበት ተማሪውም ያን መጥቶ ሲፋለም ከውጭም እናትና አባት ምናምን መነኩሲት ሲሏችሁ ወይ የሆነ ነገር ሲሏችሁ ጸጥ ብሎ መሄድ፣ ዝም ብሎ መሄድ፣ ስጋው ደግሞ ጋር ቀርቦ ተቀብሎ ሸፈን አድርጎ ወደ ቤት መምጣት አለቀ በቃ። ወደ ክርስቶስ ተጠግቶ ጌታን መቀበል ማለት ያ ነው። እዛ ቦታ ላይ ሄደን ጌታን እስከምናገኘው ገነት መንግስተ ሰማያት ገብተን ጌታን ፊት ለፊት እስክናየው ድረስ መታገስ ነው። ደሟ ቀጣለ ይላል እንጂ እኛ ጋር ደግሞ ብዙ እንደ ደሟ የሷ ደም ይወርድ እንደነበረው የኛ ጋር ብዙ ያለቀብን ነገር አለ። ደም ማለት ህይወት ነው አይደል እንዴ? ደሟ በየጊዜው ይፈስ ነበር ማለት ሁልጊዜ ከህይወቷ ላይ ተቆርጦ የሚወጣ ብዙ የሚጠቅም ነገር ነበር ማለት ነው። ያ ቀጣለ። ቆርጦ የሚወስድብን ግብር የለም። ደሟን በየቀኑ እያፈሰሰ ግብሩን እየወሰደ ያለ ገቢሩን እያደረገባት ያለ መንፈስ ተቆርጦ ወደቀ ማለት ነው። ለዚህ ነው የሚያውኳችሁ ይቆረጡ የተባለው። ቀጣለ በቃ። ደግሞ ለምንድን ነው ይሄን ታሪክ ያነሳውላችሁ? እዚህ ጋር እኔም ክንዳቸውን አስተማርኩና አጸናው፣ እነሱ ግን ክፉ ነገርን መከሩብኝ ይላል። ክፉ ነገር መከሩብኝ። አሁንም እንድንድን ሰዎችን ሲልክ የተለያዩ ነገሮችን ሲያደርግ በእኛ ህይወት ውስጥ ጣልቃ ሲገባ እኛ ክፉ ምክር እንመክራለን። በጣም የሚገርም ነው። በጣም ብዙ አይነት ወጥመዶችን እናዘጋጃለን። ጭራሽ እኛን ሊያስተምረንና ሊመክረን ብሎ በሰው በኩል ሲመጣ የመጣውን ነገር በሙሉ እንገፋለን፣ እንገለብጣለን። እምነት ግን እንደዚህ አይደለም። እግዚአብሔር ክንዱን የሚያስተምርበት ጊዜ አለ። ወደ ከንቱ ነገር ተመለሱ፣ እንደ ተንኮለኛ ቀስት ሆኑ። ወደ ከንቱ ነገር ነው። ከንቱ ምንድን ነው? ይገባቸዋል መቼም አይደለ? ወደ ባዕድ አምልኮ። እኔ በጣም ብዙ እናቶች ጨሌ ካስጣልኳቸው በኋላ መልሰው መርካቶ ሄደው ጨሌ ገዝተው ቡና መፍራት የጀመሩ እናቶች አጋጥሞኛል። በማን ሲባል የእውነት አታምኑኝም? እንደው አባቶችን ለማሰደብ አይደለም እንደዚህ የምናገረው። ንስሐ አባቶቻቸው የጣልሽውን ጨሌ አምጪና እንደገና ቤት አስገቢ ብሎ ያሉ አባቶች አሉ። ለምን ነገር ትፈልጊዋለሽ? ይቀመጥ፣ ጓዳ ይቀመጥ፣ አስቀምጫለሁ ያሉሽ አዎ ይቀመጥ፣ ቡናሽንም አፊ፣ ኖርማል ህይወትሽን ኑሪ። ይሄን ያሏት ግን እኛ መክረን ወደ ቅዱስ ቁርባን እንዲመጡ ስላደረግን ነው። የኛ ጠላት ስለሆኑ እኛ አባት ሄጂ ለአስተዳዳሪው ነው የተናገርኩት። ለቤተ ክርስቲያን አስተዳዳሪ አባ እንደዚህ ይደረጋል አልኳቸው። ምንድነው ልጅ ያሉኝ? አባ ገሌ የተባሉ እኔ አስቆርቤ ማነው ንስሐ አስገብቼ ጨሌ አስጥዬ ላስቆርባቸው ያዘጋጇቸውን እናት ቤታቸው ድረስ መጥተው ጨሌ እንደገና ከመርካቶ አስገዝተው አምጥተው እንደገና እንዲካድሙ አድርጓቸው አልኳቸው። እውነት ነው አሉኝ። አዎ ተጠሩኝ አባት። የእውነት እኔ ለአስተዳዳሪ ሄዶ መናገር በጣም እወዳለሁ። ለምን? ቅጣቱ ያለው እዛ ጋር ነው። ደሞዝ ነው የሚፈሩት። እግዚአብሔርን መቼ ይፈሩታል እንዴ? ደሞዙ እንዳይቆረጥ ነው የሚፈሩት። ከዛ ተጠርተው መጡ። ይሄ ልጅ ያውቁታል አላቸው። አውቀዋለሁ፣ የግርማ ልጅ ነው አሉ። እንደው አንዳንድ ጊዜ ገርመን ግን በጣም እድለኛ ነኝ በእውነት በዚህ ልክ እንኳን ግርማ ሞገስ ውስጥ ያለው መንፈስ ጥላቻውን ሲያሳይ ማየት ለኔ ትልቅ ነገር ነው። ውስጥ ያለው እኮ ነው የሚጣላን። ከዛ እሺ የሆነውስ ሆነ፣ የግርማ ልጅም ይሁን ችግር የለውም። ጨሌ ማስጣል ኃጢአት ነው እንዴ አሏቸው። ህዝቡን ድንገት ጨሌ ጣሉ እያሉ ህዝቡን ጨረሱት እኮ አሉ። እንዴት? ጨሌው ይቀመጥ፣ እነሱ ቤተ ክርስቲያን ይምጡ። ምን ሆኑ? ምን ተፈጠረና ነው አዲስ ነገር መጥቶ እንደዚህ ህዝቡን ማወክ? በኋላ ልጆቻቸው ቢሞቱ የማን ያለው ልንል ነው አሉና ቁጭ። አስተዳደሩ ደነገጡ። አባቴ እዚህ ደብር መቼ ነው የተቀጠሩት አሏቸው።
5 ዓመት ሆኖኛል። ከየት ነው የመጡት? ከገጠር ነው የመጡት። በደሞዝ በገንዘብ ነው የመጡት የገቡት። ገጠር እንደዚያ ነው የምታደርጉት አሏቸው። እኛ እንግዲህ ገጠር እኛ እንደምናውቀው አሉ ህዝቡ ቤተክርስቲያን መጥቶ ትምህርት ይማራል። የሚማረውም ደግሞ ክብረ በዓል ባለበት ቀን ነው፣ ሰንበት በሆነበት ቀን ነው፣ በሳምንት አንድ ቀን። ከዛ ውጭ ሌላ ነገር የለም። ወደ ስራችን ነው የምንመለሰው አሉ። እንግዲህ ስራ የሚሉት ግብርናውን ነው፣ እርሻውን ነው። ያ ማለት ቤት ውስጥ ያለው ጨሌም አውጡ ብለን አናዝም፣ ደብተራውም የሚያጠነቅለውን ጥንቁልና እንደግፋለን ማለት ነው እኮ። ሌላ የተለየ ትምህርት አዲስ የሆነ ትምህርት የመጣ ነው የሚመስላቸው እኛ የምናስተምረው ትምህርት። በጣም እኮ የሚገርም ነው። ስለዚህ ይሄ ተከድኖ የብሰል አይነት አካሄድ ነው የሚሄዱት። ተከድኖ የብሰል በቃ ዝም ብሎ ባለበት ይሁንና እኛ አባት ክርስትና ማነው የንስሐ ልጆትን ሄዶ ጨሌ አስጥሎ ንስሐ ማስቆረቡ ጥፋት ነው? ንስሐ አስገብቶ ቁርባን ማስቆረቡ አምጥቶ ደግሞ ለቤተ ክርስቲያን ይቺ ነፍስ እንድትታጭ ማድረጉ መጥፎ ነው አላቸው። አይ እሱማ አልከፋም። በቆረቡበት ቀን ወይም በቆረቡበት ማግስት ቢሞቱ ምንድነው ችግሩ አላቸው። ለልጆቻቸው ሲኖርላቸው ምናምን በቃ የሚያስቡት ሐሳብ ምድራዊ የሆነ ነገር ነው። አርቆ ማሰብ አይችሉም። ስለዚህ ካህናቶቻችን፣ ዲያቆናቶቻችን አጠቃላይ ይሄ ገጠሩ ክልል ላይ ያሉት አባቶች በጣም ነው የሚያሳዝነው። በጣም ከባድ ነው። ቤተሰቦች የሆነ እኔ አንዳንዴ በጣም አዝናለሁ። የዋሃን ናቸው። ትምህርቱ ቢሰጥ ደስ ይለኛል። እኔ በክፋት በመጥፎ ነገር አይደለም ይሄን እምላችሁ። ትምህርቱ ቢሰጥ እንደው እዚህ ጋር አንድ ነገር አለ። ቆይ ያሳያችሁና ይሄንን ይዩት እስቲ። ድምፁን ልዝጋው ኮፒራይት እንዳይጠይቀኝ። ምን አመጣህብን ነው የምትሉት? እግዚኦ ቅሌት። ዲያቆን አግብቶ ነው እና ቄሱ ደግሞ እዚህ ሀገር ካሉት ሬጌ ሙዚቃ ጨፋሪዎች ባልተለየ ባልተናነሰ መልኩ እየጨፈሩ ነው። ወይኔ በተስኪያን ይሄ ታዲያ የዋህ ህዝብ አይደለም? በክህነት ላይ ክህነት ምን ማለት እንደሆነ ትምህርት ቢማሩ እነዚህ ሰዎች እውነት እምቢ ይላሉ። እውነት ምክንያቱም ምስኪኖች ናቸው። የገጠር ዲያቆናትም ሆነ የገጠር አገልጋዮች ያን ያክል ያስቸግራሉ ብዬ አላስብም። ክህነት ምን ማለት እንደሆነ ስልጣኑ፣ ክብሩ የት ድረስ እንደሆነ ከህዝብ መለየት። አብርሃም ምንድን ያለው? ከካራን ውጣ ከነዓን ግባ ነው ያለው አይደል እንዴ? ህዝብ የሚጨፍርበትን ህዝብ የሚደንስበትን ጭፈራ ካህን ሊያደርገው አይገባም። እኔ አባታችን አባ ገብረ ኪዳን በዚህ አጋጣሚ መልእክት ላስተላልፍላቸው። አባቴ በጣም ነው የምወዶት። እባክዎትን ተከታታይ ክብረ ክህነት ትምህርት ያስተምሩ። እባክዎትን ተከታታይ ከመጀመሪያው ክህነት ምንድናት ከምትለው ትርጉም ጀምሮ በእርሱ አፍ ያምራል። እንግዲህ ሊቀ ሊቃውንት ስለሆኑ ማለት ነው። ክብረ ክህነት ምን እንደሚመስል ከመጀመሪያው ከኦሪት ካህናት ጀምሮ እስከ አዲስ ኪዳን ካህናት የክህነትን ስልጣን የሰንበት ማነው ካህናት ንስሐ ልጆቻቸው ቤት ሲሄዱ እስከ ድረስ ርቀት እንደሆነ እንደው ቢያስተምሩ። እኔ መጥቼ እማራለሁ። እግዚአብሔርን ካህን ባልሆንም የሚያስተምሩበት ቦታ ቢታወቅ ክፍለ ሀገርም ቢሆን እንደው ሄጄ እማራለሁ። ተከታታይ ትምህርት የሚጀምሩ ከሆነ በጣና ቂርቆስም በገዳማቸውም ጭምር ማለት ነው። ሐይቅ እስጢፋኖስ ነው ጣና ቂርቆስ መሰለኝ። ሰሞኑን ትንሽ ጉባኤ ቤታቸው ትንሽ እሳት ቃጠሎ ደረሰበት እየተባለ ነበረ። እንግዲህ እግዚአብሔር በወጣ ይተካ ብለናል። እንዲተካ ያ የተበላሸውን የተቃጠለ ነገር ካለ የሞተም ሰው ካለ ነፍሱን ይማር። ግን ስለ ክብረ ክህነት ከመጀመሪያው እስከ መጨረሻ ድረስ ምንም በወረቀት በጥናት የተደገፈ ልክ ባለፈው ጥናታዊ ጽሑፍ አቅርበው ነበር። ትምህርታቸውን ባይዘው ያዳምጣሉ። እሺ ይኸውላችሁ ስለ ክህነት ጥናታዊ ጽሑፍ ቁጭ ብለው በስነ ስርዓቱ ቃል በቃል እየዘረዘሩ ስብከት ያልተቀላቀለበት ትምህርት ብቻ ተግሳጽ ያለበት ትምህርት ብቻ። ስብከት ሲባል ብዙ ጊዜ ለምእመናን ንስሐ ግቡ አይነት ትምህርት መቀላቀል የለበትም ያስባሉ፣ እንደኔ ማለት ነው። ያንን ቢያስተምሩ ደስ ይለኛል።
ቁጭ ብዬ ነው የምማረው። ያንን አስተምረው ደግሞ ለገጠር አብያተ ክርስቲያናት ዲያቆናት ለክፍለ ሀገርም ይሁን እንዲህ አይነት እስክስታ ለሚሉ አባቶች ይሄንን አይነት እስክስታ ለሚያቀርቡ አባቶች ማለት ነው ወንድሞችም ጭምር በየሰርጉ እየሄዱ እስክስታ ለሚወርዱ ጭፈራ ለሚጨፍሩ ቢራ ይዘው ድራፍት ይዘው ጃምቦ ይዘው በየመጠጥ ቤቱ ለሚታዩ አባቶች ትንሽ እንኳን ትንሽ መገሰጫ ይሆናል ብዬ አስባለሁ። እኔም አስተምራለሁ። በርግጥ ግን በማን ያምራል? ካህን በሆነ ሰው ያምራል። እኔ ካህን ሳልሆን ስለ ጠይቄ ነበር አባቶችን። ግን ግድ የለም ችግር የለውም አንተ ዝም ብለህ ከላይ ከላይ ለህዝቡ አስተምር፣ ግን ጠበቅ አድርገው አባቶች ቢያስተምሩ ደስ ይለናል ያሉኝ። አያምርም። አንዳንዴ ካህን ሳልሆን ስለ ክህነት ገብቼ እንትስል እየተሳደብኩ ነው የሚመስላቸው። እነሱ ግን ራሳቸው ቢያስተምሩ ያው ያውቁታል የሚታወቅ ስለሆነ ማለት ነውና እንደው ቢኖር ደስ ይለናል። ለዚህ ነው ወደ ከንቱ ነገር ተመለሱ የተባለው። ያው ቁጥር 16 ሆሴ 7:16 ላይ ወደ ከንቱ ነገር ተመለሱ እንደ ተንኮለኛ ቀስት ሆኑ ይላል። ተንኮለኛ ቀስት ማለት ስትመክሯቸው ስትገስጿቸው የሆነ ነገር ስትሏቸው ነው እንዴ ይልቁታል። አጀሬውን ሄድና አፉን ዝጋልኝ ይሄን ሰውዬ ማም ይላሉ። ተንኮለኛ ቀስት ማለት ያ ነው። አጋንንት መላክ ፍላጻቸውን መሳል ማስወንጨፍ ማለት ነው። ያቺን ለክፉ ቀን ያስቀመጧትን ክፉ የሆነ መንፈስ ሰይጣንን አታምጠው ብሎ ይላሉ አይደለ? የሆነ ቀን የተቀመጠ ሰይጣን አለ ማለት ነው። የሆነ የሚመጣ አለ የሆነ ቦታ የተቀመጠ ክፉ ቀን ላይ ያው ነገር ያለው ሰይጣንን አታምጠው ሲሉ አለ ማለት ነው። ስለዚህ እንደ ተንኮለኛ ቀስት ሆኑ፣ አለቆቻቸው ከምላሳቸው ቁጣ የተነሳ በሰይፍ ይወድቃሉ። በጣም ግልጽ ነው። ይህ በግብጽ ምድር ውስጥም መሳለቂያ ይሆንባቸዋል። አለቆቻቸው ከምላሳቸው ቁጣ የተነሳ በሰይፍ ይወድቃሉ ማለት ነው። የተመኩባቸው ሰዎች ማለት ነው። እስቲ ያስቡት። መነኮሳት፣ አባቶች፣ አጠቃላይ በሃይማኖት ስፍራ ላይ ያሉ መምህራን በአጠቃላይ በመንግስት ሲመኩ፣ በሌሎች አለቆች ሲመኩ፣ በንስሐ ልጆቻቸው ሀብት ሲመኩ አይገርምም? ከዛ በኋላ ምን ይላል? ከምላሳቸው ቁጣ የተነሳ በሰይፍ ይወድቃሉ። ከማን ቁጣ? ከማን ምላስ ቁጣ የተነሳ? ራሳቸው ከሚያደርጉት ነገር። ከዛ ይህ በግብጽ ምድር ውስጥም መሳለቂያ ይሆንባቸዋል። ግብጽ ምድር ሲል ምን ማለት ነው? በሰውኛ በወቅቱ ትንቢተ ሆሴዕ የተናገረው ያኔ ህዝቡ ተማርኮ የነበረበት የሄዶ ፈቅዶ ወዶ ሄዶ ፈቅዶ ጥንቆላ የተማረበትን ዘመን ነው የሚያሳየው። የተማረኩበትን ዘመን ያሳያል። ግን ይህ ወደ ግብጽ ምድር ውስጥም መሳለቂያ ይሆናሉ። ይህ በግብጽ ምድር ውስጥ መሳለቂያ ይሆናሉ ማለት እስራኤላውያን በአሕዛብ መሳቂያ ይሆናሉ። በዓለማውያን ማለት ነው። ግብጽ የምትወክለው ዓለምን ነው ብያቸዋለሁ። በዓለማውያን መሳለቂያ ይሆናሉ። ይኸው እስቲ ህዝባችንን ተመልከቱት። መሳቂያ አይሆንም? ሙስሊሙ አሁን ይሄን ቪዲዮ ስትመለከት እኔ በቲክቶክ የተለቀቀ ስለሆነ ያሳየዋችሁ እዩት እስቲ። ፕሮቴስታንቶቹ ሲሳለቁብን እነ ፓስተር ገሌ ቲክቶክ ላይ የሚከራከሩት ይሄንን ቪዲዮ እያዩ በቲክቶክ ላይ ይዋቸው እነዚህ ናቸው እየተባለ መሳለቂያ ስንሆን፣ ጠጥቶ ሲሰክር ደፈረ ተብሎ መነኩሴውም ቄሱም ሲነገር በፍርድ ቤትም እኔ አንድ ዳኛ አስታውሳለሁ። ለሆነ ጉዳይ ፍርድ ቤት ሄደን እኔ ፕሮቴስታንት የሆንኩት አለኝ አልኩት። ፍርድ ቤት በሚያጋጥመኝ ኬዝ ምክንያት ነው አለኝ። ምንድነው ስለው እኔ በጣም ንጹህ ክርስቲያን ኦርቶዶክስ ነበርኩኝ፣ የዋህ ነበርኩ አለ። እና ግን አንደኛ በየጊዜው እየመጡ የሚካሰሱት በጣም ይዘገንናል አለ። አገልጋዮች እርስ በርስ ይካሰሳሉ፣ ተንኮል ያስባሉ፣ አንዱን ለመግደል አንዱን ለማጥፋት ለማሳሰር ጥረት ያደርጋሉ አለ። ጠበቃም አቃቤ ሕግም በቃ ብዙ የፍርድ ቤቶች አጠቃላይ ኬዞች ላይ ብዙ ቦታ ላይ ሰርቷል። በሁሉም አይነት የሕግ ሙያ እንትን ውስጥ ሆኖ ሰርቷል። እድሜ ልኩን ማለት ነው። እነዚህ ናቸው ቀድሶ ነው የሚያቆርቡኝ ብሎ ሃይማኖቱን ቀየረ ይሄ ሰው። እኔን ግን ሲያየኝ ነው ይሄን የተናገረውና ትምህርትህን እሰማለሁ አለኝ። እና እንዴት አየኸው ታዲያ አልኩት። አሁን ሳስበው እኔ የከሰስኳቸውና የፈረድኩባቸው ወይም ደግሞ ያሳሰርኳቸው ደብተራዎች በህልሜ እየመጡ በጣም እየረበሹኝ ጴንጤም ሆኜ እንኳን ሊለቁኝ አልቻሉም ማለት። ጴንጤም ሆኜ በቃ ብዙ ነገር ይላክብኛል። ወጋው በኢየሱስም ብዬ እነሳለሁ። ቤቴ ውስጥ አያቸዋለሁ። የጠመጠሙ ሆኖ ቤት ውስጥ አያቸዋለሁ። እቃዬን ይሰብራሉ። ቀን ለሊት ተኝቼ ቴሌቪዥን ተፈንግሎ ሲወድቅ አይቼ ቀን ቢሮ ቁጭ ብዬ ሚስቴ ደውላ ቲቪውን እኮ ልጁ ሰበረው አለች። እንደዚህ ነው የተናገረውና በህልሜ
ቲቪውን ሲሰብረው ያየሁት ማን ነው? የጠመጠመ ሰው ነው። እንግዲህ ያን ያሳሰረው ደብተራ ነው። ይቅርታ ለምናገረው ነገር እንግዲህ ስለ ጥምጣም ስለ ክህነት ሳይሆን ማውራው ስለ ደብተራ ነው ማውራው። ምክንያቱም በጥምጣም ውስጥ የተሸፈኑ ስለሆኑ ሌሊት በህልሜ ቲቪውን ገልብጦ ነቅሎ ሲጥለው ወይ የሆነ ነገር ሲያበላሽ ያየሁት ያኛው ነው። ተናዶብኝ የሚያስፈራ ፍጥረት ሆኖ ይመጣብኛል አለ። ቀን ደግሞ ልጄ ነው የሚጥለው ወይ ሚስቴ ነች የሚሰበርባት እቃዋል ወይ ደግሞ እኔ መኪና ይገጨኛል እና ጴንጤም ሆኜ አልተወኝም። ምንድነው ይሄ ነገር አለ። ይወል ሃይማኖትን ስለቀየርክ ከነዚህ ሰዎች አትሸሽም። የነሱ መንፈስ አንተ ላይ አለ። በኢየሱስ ወገውት ምናምን ብትልም አይደለም እንደዚህ በዛ አይደለም የምትለው ትክክለኛ በሆነው ሃይማኖት ውስጥ ሆነ ምን አይነት ሰው ነበር ካልኩት አይ እሱ እንኳን ተወርዲ ዱርዬ ነኝ ምናምን አለ። በቃ ታዲያ የዋህ ነኝ ቅን ሰው ነኝ ማን ብለህ ትላለህ? ራስህ እንዴት እንደዚህ ታወራለህ? ኦርቶዶክስ እያለህ የነበረህን ክርስትና ጸሎትን፣ ስግደትህን ሁሉ ነገርህን አድርገህ ቢሆን ኖሮ አይነካህም ነበር። አልሸሹም ዞራል። ወደ ሌላ ቦታ ብትሄድም ትርጉም የለውም አልኩት። ራዕየ ዮሐንስ ምዕራፍ 12 መጨረሻ ላይ ያለው አውሬው ምን ይላል? አውሬው ይላል ሲናገር በጣም የሚገርማችሁ ነገር አሸዋ ላይ ቆመ ይላል ሲናገር። ዘንዶም ይላል በሴቲቱ ላይ ተቆጥቶ የእግዚአብሔር ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ፣ በባህርም አሸዋ ላይ ቆመ ነው የሚለው። ይሄ ማለት የመናፍቃን አዳራሽ ነው። የባህር አሸዋ የሚለው በዚህ ሰምቶ በዚህ የሚያፈሱ ማለት ነው። አሸዋ ላይ ውሃ ብታፈሱ ይገባል ወደ ውስጥ። ተቆጣ። ዘንዶ የተቆጣው በማን ላይ ነው? በሴቲቱ ላይ ተቆጥቶ ይላል። ሴቲቱ ቤተክርስቲያንም ናት፣ ድንግል ማርያምም ናት። የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ማተባችንን ማለት ነው ከዘሯ የቀሩትን ይላል። ክርስቶስ በመስቀል ላይ ሆኖ እነሆ ልጅሽ ብሎ ዮሐንስን ዘሯ አድርጎታል። ኢየሱስ ክርስቶስ ልጇ ነው። አሳልፎ ደግሞ ይሄው ልጅሽ ብሎ ደግሞ ሰጥቷታል። ከዘሯ የቀሩትን ማለት በዮሐንስ ፈንታኛ ወኪል ነን። ዮሐንስ የኛ ወኪላችን ነው ለድንግል ማርያም ነን። ከዘሯ የቀሩትን ሊዋጋ ሄደ ነው የሚለው። የቤተ ክርስቲያን ቅዱሳንን የቤተ ክርስቲያን ልጆች ይሁት አቡነ ተክለ ሃይማኖትን ያልተሳደበ ፓስተር አለ? ቅዱሳንን ያልተሳደበ አለ? ይሄ ሁሉ የምትመለከቱት የቀሩትን ሊዋጋ ሄደ ነው የሚለው። ከዘሯ የቀሩትን እነዚህ ቅዱሳን በሙሉ ከዮሐንስ በኋላ የመጡት በሙሉ በዮሐንስ በኩል የድንግል ማርያም ልጆች የቤተ ክርስቲያን ልጆች ናቸው። ስለዚህ ይሄ ዳኛ መናፍቅ ሆኖ አላዋጣውም መሰለኝ። እንግዲህ እንዴት ነው ይሄ ነገር ብሎ አለኝ። አይ መናፍቅ ከሆንክ በኋላ እኮ የምታመጣው ነገር የለም፣ የምትለውጠው ለውጥ የለም። ትልቁ ጉዳይ አንተ ፕሮቴስታንት ስለሆንክ ኦርቶዶክስ ስለሆንክ ምናምን ሳይሆን መጀመሪያ አንተ የነበርክበትን ቦታ ላይ አክብረህ ይዘህ ነበር ወይ ነው። አንተ ልትፈርድባቸው የተሰየምክበት ቦታ የሥራ እንጀራህ ነው። ግን የመጡት መጽሐፍ ቅዱስን ይዘው ሳይሆን ራሳቸውን ይዘው ነው የመጡት። መጽሐፍ ውስጥ ይላል እገሌን ሂድና ክሰሰው ውጋው ይላል እየጠቀሰ ነው የፈረድክበት አልኩት። አይደለም ማለት በቃ አንተ ቄሱ ላይም ዲያቆኑ ላይም ደብተራው ላይም እርስ በርስ ሲካሰሱ የከሰስካቸውና ያስፈረድክባቸው እርስ በርስ ባላቸው በራሳቸው በግል ህይወታቸው ነው። ጥቅስ እየጠቀሱ አይደለም የከሰስካቸው። ስለዚህ ማንኛውም ሰው በግል ህይወቱ ሙስሊምም ይሁን ጴንጤም ይሁን ምንም ይሁን ይካሰሳል። ቄሶች ላይ ለምን አተኮርክ? እነሱ ላይ ለምን አተኮርክ? እነሱ ብቻ ስለመጡብህ ነው። አብዛኛው ቁጥር ኦርቶዶክስ ነው። በቃ የዛን ጊዜ እምነት አልተስፋፋም ቆይቷል። እንግዲህ አብዛኛው ጊዜ የሚካሰሱት እነሱ ናቸው እና እናንደድባቸው ነበር አለ። ይሄን ነው የሚናገረው። ከአለቆቻቸው ምላስ ቁጣ የተነሳ በሰይፍ ይወድቃሉ። ይህ በግብጽ ምድር ውስጥም መሳለቂያ ይሆንብናል አለ። በአሕዛብ በመስሪያ ቤት በተለያዩ ቦታዎች ላይ ኦርቶዶክሳውያን መሳለቂያ ምን ሆነው በገዛ እጃችን ነው። እኛው በምናጠፋው ጥፋት ነው። ብዙ አባቶች በብሔሬ እመረጣለሁ፣ ብሔሬ ይሄኛው የገዢው መንግስት ወይም የባለ ጊዜው ብሔር ነውና ይወደኛል ብሎ ሲያሸረግዱ የታሰሩ አሉ። ያ አይደለም፣ እግዚአብሔር ነው የሚፈርደው። ለምን? ቆቡ የማን ነው? የቤተ ክርስቲያን ነው። ልብሱ የማን ነው? የቤተ ክርስቲያን ነው። እግዚአብሔር ዝም አይልም። ምንም እንኳን ጊዜን አስበው በባለ ጊዜ ተመክተው አባቶችም ባለ ጊዜ ላይ ቢያሸረግዱም እግዚአብሔር ደግሞ ቅጣቱን አያቆምም። እኛም ብንሆን ሁላችንም ሚዲያ ላይ ብሔራቸው ምን እንደሆነ ማናቃቸው ሰዎች የሆነ ሰዓት ላይ ራሳቸውን ገልጠው ለማሳየት ይሞክራሉ። ያ አይደለም የሚያወጣው። ማዕተብ ከማዕተብም አልፎ እምነት ነው የሚያወጣው። ስለዚህ ትንቢተ ሆሴዕ ምዕራፍ 7 በአጠቃላይ ይሄን ይመስላል። ጨርሻለሁ እና ህይወታችንን በደንብ አድርጎ የሚናገረው እንግዶች አማልክት
ጉልበታችንን በዝብዘውናል የሚለው ቃል ግን በጣም የሚገርም ነው። ቁጥር 9 ላይ ያለው እንግዶች ጉልበቱን በሉት እርሱም አላወቀም፣ ሽበትም ወጣበት እሱም አላወቀም የሚለው በጣም የሚገርም ነው። ህይወታችንን በሙሉ እንዳለ እንግዳ ማለት በልተውብን የታየን የተገለጠን ህዝቦች ነን። በአሕዛብ ፊት የተዋረድን፣ በእግዚአብሔር ፊት የተቀጣን፣ ፈዘን ድንዘን የቆምን የዚህ ዘመን የአይን ውበቶች የልብ ደንቆሮች ሆነናል። የአይን ውበቶች ማለት ያምራል ሁሉ ነገር ስታዩት፣ በልባችን ግን እግዚአብሔርን ማናስብ ሆነናል። አሁንም ሁሉ ነገር ምን ተረጉመው ከራሳችን ሐሳብ ተነስተን ነው። እግዚአብሔር ይሁነን። ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን።